መጽሐፈ ዜና ካልዕ ምዕራፍ 33 ምናሴም መንገስ በጀመረ ጊዜ የ12 ዓመት ልጅ ነበረ። በኢየሩሳሌምም 55 ዓመት ነገሰ። እግዚአብሔርም ከእስራኤል ልጆች ፊት እንዳወጣቸው እንደ አሕዛብ ያለ ርኩሰት በእግዚአብሔር ፊት ክፉ ነገር አደረገ። አባቱም ሕዝቅያስ ያፈረሳቸውን የኮረብታውን መስገጃዎች መልሶ ሰራ፣ ለበዓሊም መሠዊያ ሰራ፣ የማምለኪያ ዐፀዶችንም ተከለ፣ ለሰማይም ሰራዊት ሁሉ ሰገደ አመለካቸውም። እግዚአብሔርም ስሜ በኢየሩሳሌም ለዘላለም ይኖራል ባለው በእግዚአብሔር ቤት መሠዊያዎችን ሰራ። በእግዚአብሔርም ቤት በሁለቱ አደባባዮች ላይ ለሰማይ ሰራዊት ሁሉ መሠዊያዎችን ሰራ። በሄኖምም ልጅ ሸለቆ ውስጥ ልጆቹን በእሳት አሳለፈ። ሞራ ገላጭም ሆነ፣ አስማትም አደረገ። መተተኛም ነበረ። መናፍስት ጠሪዎችንና ጠንቋዮችንም ሰበሰበ። ያስቆጣውም ዘንድ በእግዚአብሔር ፊት እጅግ ክፉ ነገር አደረገ። እግዚአብሔርም ለዳዊትና ለልጁ ለሰለሞን በዚህ ቤት ከእስራኤል ነገድ ሁሉ በመረጥኳቸው በኢየሩሳሌም ስሜን ለዘላለም አኖራለሁ፣ ያዘዝኳቸውንም ሁሉ በሙሴ የተሰጠውን ሕግና ሥርዓት ፍርድንም ሁሉ ቢያደርጉ ቢጠብቁም ለአባቶቻችሁም ከሰጠኋት ምድር የእስራኤልን እግር እንደገና አላረቅም ባለበት በእግዚአብሔር ቤት ውስጥ የሰራውን የጣዖት የተቀረጸውን ምስል አቆመ። ምናሴም እግዚአብሔር ከእስራኤል ልጆች ፊት ካጠፋቸው አሕዛብ ይልቅ ክፉ ይሰሩ ዘንድ በይሁዳና በኢየሩሳሌም የሚኖሩትን አሳተ። እግዚአብሔርም ምናሴንና ሕዝቡን ተናገራቸው፣ ግን አልሰሙትም። ስለዚህም እግዚአብሔር የአሦር ንጉሥ ሰራዊት አለቆች አመጣባቸው። ምናሴንም በዛንጅር ያዙት፣ በሰንሰለትም አስረው ወደ ባቢሎን ወሰዱት። በተጨነቀም ጊዜ አምላኩን እግዚአብሔርን ፈለገ። በአባቶቹም አምላክ ፊት ሰውነቱን እጅግ አዋረደ። ወደ እርሱም ጸለየ፣ እርሱም ተለመነው፣ ጸሎቱንም ሰማው። ወደ መንግስቱም ወደ ኢየሩሳሌም መለሰው። ምናሴም እግዚአብሔር እርሱ አምላክ እንደሆነ አወቀ። ከዚህም በኋላ በዳዊት ከተማ በስተውጩ ከጊዮን ምዕራብ በሸለቆ ውስጥ እስከ አሳ በር መግቢያ ድረስ ቅጥር ሰራ። በኦፌልም አዞረበት፣ እጅግም ከፍ አደረገው። በተመሸጉትም በይሁዳ ከተሞች ሁሉ የጭፍራ አለቆችን አኖረ። እንግዶችንም አማልክትና ጣዖቱንም ከእግዚአብሔር ቤት አራቀ። የእግዚአብሔርን ቤት ባለበት ተራራ ላይና በኢየሩሳሌም የሰራቸውን መሠዊያዎች ሁሉ ወስዶ ከከተማይቱ በስተውጭ ጣላቸው። እግዚአብሔርንም መሠዊያ ደግሞ አደሰ። የደህንነትንና የምስጋናን መስዋዕት ሰዋበት። ይሁዳም የእስራኤልን አምላክ እግዚአብሔርን እንዲያመልኩ አዘዘ። ሕዝቡ ግን ገና በኮረብታው መስገጃዎች ይሰዋ ነበር፣ ቢሆንም ለአምላኩ ለእግዚአብሔር ብቻ ነበረ። የምናሴም የቀረው ነገር ወደ አምላኩም የጸለየው ጸሎት፣ በእስራኤል አምላክ በእግዚአብሔር ስም የነገሩት የነቢያት ቃል እነሆ በእስራኤል ነገሥታት መጽሐፍ ተጽፏል። ደግሞም ጸሎቱ እግዚአብሔር እንደተለመነው ኃጢአቱና መተላለፉ ሁሉ ራሱንም ሳያዋርድ የኮረብታው መስገጃዎችን የሰራበት የማምለኪያ ዐፀዱንና የተቀረጹትን ምስሎች የተከለበት ስፍራ እነሆ በባለ ራእዩ ታሪክ መጽሐፍ ተጽፏል። ምናሴም ከአባቶቹ ጋር አንቀላፋ፣ በቤቱም ቀበሩት። ልጁም አሞጽ በእርሱ ፋንታ ነገሰ። አሞጽ መንገስ በጀመረ ጊዜ የ22 ዓመት ጎልማሳ ነበረ። በኢየሩሳሌምም 2 ዓመት ነገሰ። አባቱም ምናሴ እንዳደረገ በእግዚአብሔር ፊት ክፉ አደረገ። አሞጽም አባቱ ምናሴ ለሰራቸው ለተቀረጹት ምስሎች ሁሉ ሰዋ አመለካቸውም። አባቱም ምናሴ ሰውነቱን እንዳዋረደ በእግዚአብሔር ፊት ሰውነቱን አላዋረደም። ነገር ግን አሞጽ መተላለፉን እጅግ አበዛ። ባሪያዎቹም ተማምለው በቤቱ ገደሉት። የአገሩ ሕዝብ ግን በንጉሱ በአሞጽ ላይ የተማማሉትን ሁሉ ገደሉ። የአገሩም ሕዝብ ልጁን ኢዮስያስን በእርሱ ፋንታ አነገሱ።